የግብርና ስራ አጀማመር ከ3000 ዓመት በፊት እንደጀመረ ታሪክ ያስረዳናል። ለሌሎች ሀገራትም ጭምር ተምሳሌት የሆነ የግብርና ስራ የጀመርን አካባቢዎች ነን፣ የጀመርን ሀገር ያለን ዜጎች ነን። ነገር ግን ዓለም ከደረሰበት ደረጃ ላይ ወስደን ስናየው የኛ የእድገት ደረጃና የግብርና ስራችን እጅግ ኋላ ቀር ከመሆኑ ጋር ተያይዞ አርሶ አደራችን አሁንም በድህነትና በጉስቁልና ላይ ይኖራል። ይሄ የሆነበት ዋናው ምክንያት ደግሞ ለዘርፉ እድገት ምቹ የአሰራር ስርዓት ባለመኖሩ ለግብርናው በምንናገረው ልክ እየሰራን ባለመምጣታችን ከፍተኛ የሆነ የእውቀትና የቴክኖሎጂ ሽግግር ገጥሞ ስለነበር በተመሳሳይ የመሬት አስተዳደርና አጠቃቀም ስርዓታችን እጅግ ኋላ ቀር የሆነ ከመሆኑ ጋር ተያይዞ አሁንም ዓለም ከቴክኖሎጂ ማማ በደረሰበት ዘመን በሁለት በሬና በቀንበርና በሞፈር ከጠዋት እስከ ማታ አርሶ አደራችን ሲለፋ ይታያል። ይሄ አሰራር ስርዓት ደግሞ አይደለም ትርፍ አምራች ሊያደርገን ይቀርና እጅ ወዳፍ የሆነ ኑሮም ጭምር ለማስቀጠል አርሶ አደራችን ህዝባችን እየተፈተነ ይገኛል። ስለዚህ ይህንን በወል ተረድተን የግብርና አስተማሪ ከሆነ ግብርና ቀድሞ የተጀመረበት አካባቢ ከሆነ ዓለም ደግሞ በቴክኖሎጂ እየተራቀቀ ከሆነ ምንድነው የምንጠብቀው እኛ የሚለውን ቁጭት የዚህ ዘመን ትውልድ ጥያቄ ሆኖ መጥቷል። ዓለም በቴክኖሎጂ ተራቋል። ዓለም ምርትና ምርታማነትን አሳድጓል። የእኛን ያክል ሀብት ሳይኖረው የእኛን ያክል ጸጋ ሳይኖረው እኛን የሚረዱ ሀገሮች አሉ የተሻሻለ አሰራርና ቴክኖሎጂ በመጠቀም። ስለዚህ ይህንን ኋላ ቀርነትና እጅ ወዳፍ የሆነ ግብርና ማሸጋገር የዚህ ትውልድ ትልቅ ኃላፊነት መሆኑን በዚህ አጋጣሚ እንዲያዝልኝ ይፈልጋል። ስለዚህ ይህን አስመልክቶ ምናልባትም ዛሬ ላይ የተጠራን እና ምንሳተፍ አካላት ወረዳው እንደ ወረዳ እንዲለወጥ ትልቅ የህዝብ ኃላፊነት የተሸከመ የወረዳ አመራሮች አለን። በየደረጃው ያለን የቀበሌ አመራሮች አለን። በየደረጃው ያለን የአርሶ አደር ተቋም ምንመራ የህብረት ስራ አመራሮች አለን። አርሶ አደራችን በእንክብካቤና በጥንቃቄ መያዝና ለዓለም ማስተዋወቅ ያለበትን ለደስታው ለሐዘኑ አድማቂ የሆኑ የጋማ ከብቶችን 12 ሰዓት የሚያርስበትን ታሪክ ማስቆም ከዚህ ቤት ያለ አካል የተጣለበት እንደሆነ እንዲያዝልኝ ይፈልጋል። ሌላው በጣም የሚያሳዝነውና ግብርናችን ላይ እየተገበርን ያለነው ወተት መጠጣት ሲገባል ጥጃ ወልደው ወተት ታልበው ህይወታችንን የሚያሸሽሉ ላሞች ሳይቀሩ የሚታረሱበትን ታሪክ ማስቆም በዚህ ትውልድ ላይ የተጣለ ትልቅ ኃላፊነት መሆኑን እንዲያዝልኝ ይፈልጋል። በተመሳሳይ በሬ በአግባቡ ለምቶ ለስጋ ምርትነት መዋል እንጂ 24 ሰዓት ለእርሻ ሊገተር አይገባም። ይህንን ደግሞ በቁጭት ይዘን ሁላችን ሀብት ያለን በሀብታችን፣ እውቀት ያለን በእውቀታችን፣ መሬት ያለን መሬታችንን ዋስትና ሲይዘን ወደ መካናይዜሽን መሸጋገር ግድ ይለናል። ይህን ካላደረግን የግብርና ትራንስፎርሜሽን፣ የገጠር ትራንስፎርሜሽን መዋቅራዊ ሽግግር የሚባለው ምናልባት መሻት ብቻ ሆኖ ሊቀርም ጭምር እንደሚችል መያዝ መቻል አለበት። ግብርና ለሚያሻሽለው ምርትና ምርታማነትን መጠቀም መቻል አለብን። ማሳደግ አለብን። በተመሳሳይ መካናይዜሽን መጠቀም መቻል አለብን። አጠቃላይ የስራ ዕድል ፈጠራ ውጤታማ ይሁን ከተባለ ገጠር ላይ ያለው ትራንስፎርሜሽን እውን መሆን መቻል አለበት። በማህበራዊ ተቋማት፣ በኢኮኖሚ ተቋማት፣ በአገልግሎት ሰጪ ተቋማት ላይ ሽግግር ለውጥ ማምጣት መቻል አለብን።
ነው።